እሸቱ መለሰ ባምቢ ላይ አሁን እየተናገርከው ነገር ማለት ነው ለሃይማኖት ተቆርቁረ ሳይሆን ከጀርባው ማለት ለምንድን ነው እኔ የሌለሁበት ማሰባሰብ ተደረገ? ለምንድን ነው እኔ እንደለመድኩት ጋቢ ለብሼ ለሊት ቁጭ ብዬ ላይቭ ላይ እንደዚህ አድርጌ እሺ እየተባለ ጠብር ግፍ እየተባለ ከዚህ በፊት እንደነበረው ማለት ነው እኔ የሌለሁበት እንዴት እንደው ብድግ ስትል ማለት ነው አንዲት ልጅ ቁጭ ብላለች። እንዴት እኔ ጨርቅህን ጣልክ ማለት ነው። ክብር ይሄ ሰዎች ጠብር ግፍ የሚሉልህ ዝና ምናምን እዚህ ጋር እንደዚህ ስለ እንትን ስላለክ ማለት ነው ዝናክ መውረዱን ያናድደክ እንጂ ስለ ሃይማኖት ተቆርቁረክ አይደለም። ክርስትና ዝቅ ማለት ነው። ወንድሜ ከኔ ይሻላል ነው የሚለው መጽሐፍ ቅዱስን እናውቃለን አይደለ? ወንድሜ ከኔ እንደሚሻል መቁጠር ነው ክርስትና ማለት። እኔ በልጣለሁ እሷ ኃጢአተኛ ናት ማለት አንተ ገና በደንብ መስበክ መጠመቅና መማር ይጠበቅብሃል። እኔ የሌለሁበት እንዴት ባምቢ ቁጭ አለች ብለህ ቅንተህ ነው። ከዛ ደግሞ ኢንፍሉዌንስክ እየወረደ ስለመጣ ተናደህ ነው። እንዴት አንዲት ልጅ እኔ በነበርኩበት ዝና ቦታ ላይ እንዴት እኔን ሳይጠሩ በቃ ይሄ ነው። ምንም ሌላ እንትን የለውም ማለት ነው። ከፈለክ ደግሞ በመጽሐፍ ቅዱስ ከሆነ ልጅቷን ጀጅ ልታረጋት የመጣኸው በመጣህበት ቋንቋ በሚቀጥለው ቪዲዮ ላይ መጽሐፍ ቅዱስ ምን ይላል የሚለውን እነግርሃለሁ ማለት ነው። ሰዎችን በመጽሐፍ ቅዱስ የግል ጥላቻችሁን፣ ጀለሲያችሁን፣ ምቀኝነታችሁን፣ ክፋታችሁን እቺ ልጅ አንድ ነገር ብትሆን ክፋትህን ያሳይህን ማለት እንዴት አድርገህ እንደቀለልክብኝ እንዴት አድርገህ ውስጥህን ማንነትህን እንደታየህበት ማለት ነው። ያንን የሚያክል ትልቅ ሚዲያን እንግዲህ እንደምታቅ እንትን ትላለህ አይደለ? እንደተማረ ሰው ነው። አንተ ሚዲያን ገንዘብ ለማግኘት ያልተገላበጥከው ነገር የለም አይደለም እንዴ? ያልሰራኸው ነገር የለም። አሁን ዝና እያሽቆለቆለ ሲመጣ ምን ልስራ ብለህ ጭንቀት ውስጥ ነው ያለኸው። ከዛ አሁን ደግሞ የሚመጡትን መጥለፍና ስም ማጥፋት፣ ካራክተር አሳሲኔሽን መስራት። በክርስትና ደግሞ ምን ይላል መጽሐፍ ቅዱስ የሚለው ስለ መጽሐፍ ቅዱስ የሚቀጥለው ቪዲዮ ላይ ከፈለግ እነግርሃለሁኝ። አንተ ብቻ አይደለህም መጽሐፍ ቅዱስ። ይሄ ለመኮፈሻ አይደለም። ክርስትና ለመኮፈሻና ሌላን ሰው ለማንቋሸሻ፣ በተለይ ደግሞ ሴትን በሴትነቷ አንኳሶ አንቺ አትገቢም አንተ ትገባለህ። አንተ የአንተ ስራ አይደለም ይሄ ስራ። የአንተ ስራ ክርስቲያን ከሆንክ ኃጢአተኞችን እየጠራ ወደ ቤቱ ቤቱ የተሰራው የእግዚአብሔር ቤት የተሰራው ለኃጢአተኞች ነው። እኛ ኃጢአተኞች እንከተላታለን። እሷ ደግሞ ኢንፍሉዌንስ አላት። ባላት ኢንፍሉዌንስ ካላቸው ቆጠባው የሚሰጡ ሴቶች ናቸው። ሴቶችን እንዴት በገላቸው ወሲብ ቀስቃሽ ምናምን ብለህ እንትን ትላለህ። በገላዋ፣ በሼፓ፣ በቅርሷ፣ በሴትነቷ ያ ባምቢ ብደንስም ባደንስም ቅርጿ ያምራል እና ቅርጿ ወስዋሽ ከሆነ ወሲብ ቀስቃሽ ከሆነ በአንተ ቋንቋ ማለት ነው እሷ ይቅርታ መጠየቅ አለባት ወይ ነው። የሴትን ገላ ልክ እንደ አሰናካይ የሚለውን ትርክት ይዘመተ እኛ እንዳለ እንደ ሴቶች ነው ያሸማቀቀን ማለት ነው። ሴቶች እርኩስ እንደሆኑ፣ ሴቶች አሳሳች እንደሆኑ፣ ወሲብ ቀስቃሽ። አንተ ለምን ይቀሰቀስብሃል? ክርስትና በክርስትና ከበቃ በክርስትና የበቃ ያስተማራችሁት ከሆነ ያውን እንዴት ይቀሰቀስበታል? ባለትዳር ከሆነ ብሌም አሁን ከአዳም ጀምሮ እንትን አሳሳተችኝ ከሊ አሳሳተኝ የሚለውን ትርክት እያስቀጠልክ ነው ማለት ነው። አሁንም ድረስ ሔዋን እያሳሳተቻችሁ ነው ማለት ነው። ምን ነው እንዴ ክርስቶስ መጥቶ እንኳን ተሰቅሎላችሁ ያንን ትልልቅ ቦታዎች እንደዚህ ካባ ምናምን ተለብሶ ምናምን ወንዶች እኔ ያልተቀመጥኩበትም የምትለው ጉባኤ ይሄ ስብሰባው ላይ ራሱ እንደዚህ የምትቀመጡት ወንዶች ማለት ነው በአንዲት በባምቢ ቅርጽ የምትሳሳቱ ከሆነ ገና ናችሁ ማለት ነው። እናንተ ናችሁ ከመድረኩ ወርዳችሁ ሌሎች ናቸው ማሰባሰብ ያለባቸው። ቅን የሆኑ ሰዎች ማለት ኃጢአተኝነታቸውን የሚያምኑ ሰዎች ናቸው ቤተክርስቲያን ውስጥ ንስሐ ለመግባትና ለመብቃት የሚመጡት። በቅተህ ከጨረስክማ ምን ትሰራለህ? ቤተክርስቲያን ውስጥ ምን ትሰራለህ? ጨርሰሃል። ሁለተኛ ፓርትቱ ላይ ማለት ነው መጽሐፍ ቅዱስ ውስጥ ያሉ በባምቢ ጀጅመንት አይደል የሄድከው? እንደዛ ከሆነ ከመጽሐፍ ቅዱስ ውስጥ ደግሞ ልታስወጣቸው የሚገቡ ሰዎችን እዘረዝርልሃለሁ ማለት ነው። ስትነካ የሰውን ግላዊ ህይወት ስትነካ ያመጣኸውን መጽሐፍ ቅዱስ ደግሞ ገልጠን እናነባለን። እሺ